ሰላም እንደምናላችሁ ክብራና ክብራን ታላቁ የማንቸስተር ዩናይትድ ደጋፊዎች ስላገኘናችሁ በጣም ደስ ብሎናል። ዛሬ በአንድ ርዕሰ ጉዳይ ላይ ከእናንተ ጋር ቆይታ እናደርጋለን። አንድ ሰው ልናስተዋውቃችሁ ወደናል። የማንቸስተር ዩናይትድን ወይም ደግሞ የማይክል ካሪክን ኮቺንግ ስታፎች በደንብ ታውቋቸዋላችሁ ብለን እናስባለን አይደለም። ከነሱ ጀርባ ማለት ጆን ኢቫንስን ታውቁታላችሁ ወይም ትሬቬስን ታውቁታላችሁ ወይም ጆናታን ዊትጌት ወይም ደግሞ ስቲቭ ሆላንድ የማይክል ካሪክ ምክትል አሰልጣኞች ናቸው። ግን ከነሱ ጀርባ አንድ ሰው አለ እና ለአመታት ማንቸስተር ዩናይትድ ውስጥ የቆየ ግን አሁን በማይክል ካሪክ ውስጥ በጣም እየተወደሰ በይፋ ስሙ ተጠቅሶ በፕሪማችና ፖስት ማች ፕሬስ ኮንፈረንሶች ላይ እየተመሰገነ የሚገኝ አንድ ሰው አለ። ካይት ሃሱንጌን ይባላል። ጃፓናዊ ነው። ይህን ሰው ልናስተዋውቃችሁ ነው ዛሬ የመጣ ነው እና ስለዚህ ሰው ብዙ ትሰማላችሁ ብለን እናስባለን። ዛሬ አብራችሁን ቆዩ። ማን ነው? ምንድነው ስራው? ማይክል ካሪክ ለምንድን ነው የሚያመሰግነው? ምን ላይ ፎከስ ያደርጋል? ከማንቸስተር ዩናይትድ በፊት የት ነበረ? ሁለቱም ጉዳዮች በደንብ ለመቃኘት እንሞክራለን ማለት ነው። የምትገኙት በተወዳጁ የእናንተው ገጽ ማን ዩናይትድ ኢንፎ ላይ የምትገኙት። ማንቸስተር ዩናይትድ ለመጫወት ጥቂት ቀናቶች ገና ይቀራሉ። ስለዚህ አንዳንድ ዲቴይሎችን እያነሳን ከእናንተ ጋር በሚቀኑት ቀናቶች እንወያያለን ማለት ነው። ሰብስክራይብ አድርጋችሁ እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩ። ስለ ሰው የተሰማችሁ ስሜት ካለ ደግሞ የኮሜንት መስጫው ባር ላይ ሀሳብ አስተያየቶቻችሁን ልጽፉልን ትችላላችሁ። ከመሸጋገሪያ ሙዚቃ በኋላ ሰከንዶችን ወስደን ተመልሼ እመጣለሁ። ማንቸስተር ዩናይትድ እንግዲህ እንደሚታወቁ ቀጣይ ጨዋታውን ሰኞ ነው የሚያከናውነው። የፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ላይ ይመለሳሉ ከኤፍኤ ካፕ የአራተኛ ዙር መርሃ ግብሮች በኋላ ማለት ነው። እናም ቅዳሜ ነው ሲከናወኑ የማንቸስተር ዩናይትድ የኤቨርተን ጨዋታ ከቅዳሜ ፖስትፖን ተደርጎ ሰኞ ምሽት 5 ሰዓት ነው የሚከናወነው። ስለዚህ ስለ አንዳንድ ጉዳዮች ማንሳት በጣም አስፈላጊ ነው። ከሰሞኑ ዳታ አናሊሲስ ላይ የሚጽፍ አንድ ዌብሳይት የአንድን ሰው ስም በጉልህ ጠቅሶ ነበረ። ምክንያቱም ካሪክ ነው። ካሪክ የቶተንሃም ሆትስፐርና የማንቸስተር ዩናይትድ ጨዋታ ካለቀ በኋላ በፖስት ማች ሪቪው ታስታውሱ እንደሆነ የብራያን ምቤሞ ጎል ሲቆጠር ተመልክታችሁ ከሆነ ኮርናው ወጣ። ብሩኖ ፈርናንዴዝ ኮርናውን ከቀኝ አወጣው። ያው ቀኝ እግር ስለሆነ ከቀኝ ኢንስዊንግ ኮርና እንዲሆን ወይም ተጠቅልሎ ወደ ውስጥ እንዲመጣ ቀኝ እግር ተጫዋች ነው ያሰጡት። ከግራ አንግል ቀኝ እግር ተጫዋች ማለት ነው፣ ይቅርታ። እናም ኮርናውን አልመታውም። መሬት ለመሬት ኒር ፖስት ላይ ለነበረው ኮቢ ማይኖ አቃበለው። ኮቢ ማይኖ የተቀበለውን ኳስ በጣም ቀላል ፓስ ለብራያን ምቤሞ ሰጠውና ብራያን ምቤሞ በግሩምነት አስቆጠረውና እንደዚህ አይነት ጎሎች ያልተለመዱ ናቸው። የባከነ የሚመስል ኮርና ወደ ምርጥ ጎልነት ነው የተቀየረና እንደዚህ አይነት ዝም ብሎ የሚደረጉ አይነት እንቅስቃሴዎች አይደሉም። እና ከጨዋታው መጠናቀቅ በኋላ ጋዜጠኞቹ ለማይክል ካሪክ ጥያቄ አቀርበውለት ነበር ያጎልነት እንደሆነ ማለት ነውና የማንቸስተር በሴት ፒስ ጊዜ ውስጥ ጆኒ ኢቫንስ ጋር ረጅም ጊዜ ያሳልፋሉ አለና ለጆኒ ኢቫንስ እና ለካይት ሃሲንጓም ትልቅ አክብሮትና ምስጋና አለኝ ብሎ ያልተለመደ አንድ ስም ጠራ። ካይት ሃሲንጓም ሚል ስም ማለት ነው። ከዛ በኋላ ማን ነው ይህ ስም በሚል በጣም ብዙ ሰዎች ስለዚህ ሰው ለማጣራት ሞከሩ። ምክንያቱም ማይክል ካሪክ በኦፊሻል ፖስት ማች ፕሬስ ኮንፈረንስ ላይ ስሙን የጠራው ሰውና ያመሰገነው ሰው ማን ነው ሲሉ መጠየቅ ጀመሩ ማለት ነው። እንግዲህ እግር ኳስ በጣም ውስብስብ ሆኗል። በጣም ብዙ ሰዎች የሚሳተፉበት ነገር ሆኗል። እንግዲህ አንዳንድ ቪዲዮዎችን ተመልክተናል በእግር ኳስ ላይ የተሰሩ የአማዞን ፕራይም ዶክመንተሪዎችን ለቶተንሃም ሆትስፐር፣ ለሊድስ፣ ለሲቲ፣ ለአርሰናል እንዲሁም ደግሞ ለኢንተር የተሰሩ የአማዞን ፕራይም ዶክመንተሪዎች አሉ። ከዚህ ውስጥ እኔ የሊድስ ዩናይትድን፣ የሲቲን፣ የአርሰናልን፣ የቶተንሃም ሆትስፐርን የአማዞን ፕራይም ዶክመንተሪዎችን ሲሪሶችን ተመልክቻለሁ እና እግር ኳስ ምን አይነት ውስብስብ እና ጥልቅ እንደሆነ ተመልክቻለሁ። እርግጥ አማዞን ፕራይም ለማንቸስተር ዩናይትድ የሮበን አሞሪም ሲዝን ሊሰራ ተስማምቶ ነበረ። ሮበን አሞሪም እያንዳንዱ ዲቴልስ በካሜራ ውስጥ እንዲቀረጽ እንደማይፈልግ ለማንቸስተር ዩናይትድ ሰዎች ካሳወቀ በኋላ ኦማር ቤሬዳ እና የአማዞን ሰዎች ኮንትራታቸውን ውድቅ እንዳደረጉ ይታወቅ ነበር እንጂ ማንቸስተር ዩናይትድ ውስጥ ያሉትን ኤቭሪ ዲቴልስ ሰዎች እናውቅ ነበረ። ያ ሳይሆን ቀርቷል ሮበን አሞሪም ስላልተስማማ ማለት ነውና እነዚህ አይነት ቪዲዮዎችን ስትመለከቱ አንድ የምትገነዘቡት ነገር አለ። እግር ኳስ እንመለከታለን እናም የአሰልጣኙ ስታፎች አሉ፣ ግን ውጤቶች ወይም ከውጤቶች ጀርባ በጣም ብዙ ሰዎች እንዳሉ ትገነዘባላችሁ። ማንቸስተር ዩናይትድ በ3 እና 4 ዙር በጣም ብዙ ሰዎችን ከስራ ገበታቸው ሲያሰናብት ተመልክተናል አይደል? 1600 ያህል ሰራተኞች የነበሩት ክለብ ነው እና እነዚህ ሁሉ ሰዎች እያንዳንዷን ስራ የሚሰሩት በመጨረሻ ለቡድኑ ዋና ውጤታማነት ነው ወይም ደግሞ ቡድኑ ለሚያመጣው ነጥብ ነው። 11 ተጫዋቾች ሜዳ ውስጥ ገብተው ሲጫወቱ ለሚያመጡት ውጤቶች 1600 ሰዎች ከጀርባ የሆነ ያህል ጦቦችን ለማሳረፍ ይሞክራሉ።
ግን ከጀርባ የሚሰሩትን ብዙ ሰዎች ትተን ግን አሁን በዘመናዊ እግር ኳስ ስለ ዲቴይሎች በደንብ እየተጠና ነው የሚገኙት እና ፐርፎርማንስ አናሊስት የሚባሉ ብዙ ሰዎች አሉ። ኢትዮጵያ ውስጥ ለአንድ ኢትዮጵያ ፕሪሚየር ሊግ ክለብ የሚሰራ አንድ ጓደኛ አለኝ ፐርፎርማንስ አናሊስት እና ብዙ ጊዜ እናወራለን። የሚጠቀምባቸውን ዌብሳይቶችን እንነጋገርባቸዋለን። ፐርፎርማንስ አናሊስት ምን ያህል ደረጃ እንደደረሰ እናጤናል፣ እንወያያለን። የቶተንሃም ሆትስፐርን እና የአርሰናል የአማዞን ፕራይም ፊልም ስትመለከቱ ከጨዋታዎች መጠናቀቅ አንድ ቀን በኋላ ፐርፎርማንስ አናሊስቶች ተጫዋቾችን ኢንዲቪዥዋል እየጠሩ በጌም ውስጥ ስለነበራቸው ብቃትና አሰልጣኙ ጠይቆባቸው ስላላሳኩት ነገሮች ሲያወሩ ትመለከታላችሁ። እንግዲህ ፐርፎርማንስ አናሊስት፣ ቴክኒካል አናሊስት፣ ዳታ አናሊስት የሚባሉ ሰዎች ብቻቸውን ውጤት አያመጡም፣ ግን አሰልጣኙ የሚፈልገውን ነገር ነው። ለብቻቸው የጌም ፕላን ወይም ደግሞ የጨዋታ መንገድ አይቀርጹም፣ ግን አሰልጣኙ የሚፈልገውን መንገድ በምን ያህል መንገድ ቲሞች እየሰሩት እንደሆነ እናም የተቃረኑ ቡድን ለምሳሌ ማንቸስተር ዩናይትድ ከስፐርስ ጋር ሲጫወት ማይክል ካሪክ ከሚፈልገው አንጻር ቶተንሃም ሆትስፐር እንዴት ይጫወታል፣ ምን ለማይክል ካሪክ ሊጠቅሙ ይችላል የሚሉትን ዳታዎች ማቅረብ ነው። ውጤት የነሱ እጅ ስራ አይደለም፣ ግን የሆነ ትንታኔ ያቀርባሉ። ትንታኔውን ወይም የቲዮሪ ትንታኔውን ወደ ፕራክቲካል ነገር ለመቀየር አሰልጣኞች ቆራጥ መሆን አለባቸው ማለት ነው እና ይሄ የዳታ አናሊስት እና ፐርፎርማንስ አናሊስት የሆነ ካይት ሃሲንግ የሚባል ሰው በማንቸስተር ዩናይትድ እየሰራ ያለው ስራ እጅግ አስደናቂ ነው። የሱን ትንታኔዎች ማኒፑሌት የሚያደርገው በደንብ የሚተነትነው ጆኒ ቫንስ ነው። ጆኒ ቫንስ ደግሞ ከማይክል ካሪክ ጋር ያወራሉ ማለት ነው እና በማንቸስተር ዩናይትድ ውስጥ ሁለት በጣም የተለዩ ሚናዎች እንዳሉት ይነገራል። አንደኛው የሴት ፒስ ዲዛይን ነው። ሴት ፒስ ዲዛይን በጣም ሴት ፒስ ኮች አለ አይደለም፣ እንዴት ነው የምትገጩት፣ እንዴት ነው ምን ቆሙ፣ ሴት ፒሱ እንዴት ነው የሚጠቀለለው ወይም ደግሞ የሚመጣው አውት ስዊንግ ነው ኢንስዊንግ ነው፣ የትኛው ቦክስ ጫፍ ላይ ነው የሚያርፈው፣ ፋር ፖስት ኒው ፖስት የሚለውን ማለት ነው። ግን ዲዛይን ደግሞ የሚያደርገው አለ ይሄን ነገር ቀድሞ ማለት ነው። እሱ ዲዛይን ያደረገውን ያሰለጥናል። ግን መጀመሪያ በዚህ መንገድ ነው ኮርነር መውጣት ያለበት ነው ዲዛይን ያወጣል ይሄ ሰውዬ ማለት ነው። ታክቲካል አናላይሲስን ታክቲካል ማንቸስተር ዩናይትድ በሆነ ታክቲክ ውስጥ ይጫወታል። ያን ታክቲክ በምን ያህል ደረጃ እንደተገበሩት እና ሊተገበሩት እንደሚገባ ከጨዋታው መጠናቀቅ በኋላ ከጨዋታው መጀመር በፊት ታክቲካል አናሊስት ይሰራል ይህ ሰው ማለት ነው። ጃፓናዊ ነው። በሊቨርፑል ጆን ሞሪስ ዩኒቨርሲቲ ውስጥ ነው ጥናቱን ያጠናቀቀ። ከዛ በኋላ የዩኤፋ ፕሮ ዞን ፐርፎርማንስ አናሊስት ሌቭል 1 ሌቭል 2 ሌቭል 3 በኮቺንግ ይዟል። እንዲሁም ደግሞ ኤፍኤ ሌቭል 1 ኢን ኮቺንግ ፉትቦል ሚል የኮቺንግ አናሊሲስ አለው። ኤፍኤ ሌቭል 1 ኢን ኮቺንግ ፉትሳል ሚል ሌላም የኮቺንግ ዳታ አለው። ኤቨርቶን 6 ዓመታት ነው የሰራ 6-7 ዓመታት ውስጥ ነው የሰራ። ከዛ በኋላ 2022 ጀምሮ ነው ህዳር 2022 ጀምሮ ወደ ማንቸስተር ዩናይትድ መምጣት የቻለው ማለት ነው። እንግዲህ ከተለያዩ የማንቸስተር ዩናይትድ ሰዎች ጋር ሰርቷል እና የማንቸስተር ዩናይትድ ኮቺንግ ስታፍ ሲቀያየር ከማይነኩ ሰዎች ውስጥ እንደ አንዱ ነው። በጣም ወሳኝ ሰው ነው ማለት ነው። በጣም ወሳኝ ሰው ነው። ከታንግስን በታክቲክ መረጃዎች በቆሙ ኳሶች ንድፍ ላይ ሴት ፒስ ዲዛይን ላይ በጣም የተካነ ባለሙያ ነው። ክለባችን የተቀላቀለው እንዳልኳችሁ ዳር 2022 ሲሆን በወቅቱ በክለባችን በርካታ መዋቅራዊ ለውጦች የተከናወኑበት የነበረ ስራ ብዙ ፎቶ አታገኙም፣ ብዙ ስለሱ መረጃዎችን አታገኙና ፎቶ እንኳን ለማግኘት ስሞክር ቲናግ የኤፍኤ ካፕ ዋንጫ ሲበላ ከማንቸስተር ዩናይትድ የዳታ ሰዎች ጋር እና እሱ ከሚመራው የዳታ ሰዎች ጋር አብሮ የተነሱ አንድ ፎቶ አለ። ከዛ ውጭ በኤቨርተን ቤት በነበረበት ጊዜ የኤቨርተን ኮቺንግ ስታፎች ሲሰናበት እና ሲለቅ የተነሱ አንድ ፎቶ አለ። እነሱን ብቻ ነው ማግኘት የቻለው። ፎቶ እንኳን እምብዛም የምታገኙበት አይነት ሰው አይደለም። እንግዲህ ማንቸስተር ዩናይትድ ስለ ዳታዎችና ስለ ዲቴይሎች ብዙ የሚጨነቅ ክለብ አልነበረም። በጣም ሰር ጂም ራትክሊፍ ብዙ ከተጨነቁበት እና ሊያጠኑት ከፈለጉት ነገሮች አንዱ ዲቴይሎች እና የማንቸስተር ዩናይትድ ዳታቤዝ አሜሪካ ነበር የሚገኘው። ከአሜሪካ ወደ ማንቸስተር ከተማ እንዲመጣ ተደርጎ ከዛ በኋላ ማንቸስተር ስለ ዲቴይሎች መጨነቅ የጀመረው በቅርብ ነው። ግን ድሮም ዳታ አናሊሲስ አልነበረው። ግን ብዙ የፕሪሚየር ሊግ ክለቦችም እንደዚህ አይነት ትኩረት አልነበረባቸውም በቅርብ ዓመታት ውስጥ። ብሬንፎርድ እና ብራይተን ለዚህ ምስጋና ይገባቸዋል ብለን አነሳለሁ። ብዙ ጊዜ በምሰራበት ሬዲዮ ጣቢያም ይህን ደጋግሜ ያነሳዋል። ቶኒ ብሉምስ እና የብሬንፎርዱ ባለቤት ሞሪስ ብዙ ተጨንቋል ስለ ዳታ ማለት ነው። እነሱ ዳታ አናሊስት የሆኑበት ምክንያት ህይወታቸው ከዳታ ጋር የሚገናኝ ስለነበረ የቁማር ሰዎች ነው የነበሩት። ቁማር የሚጫወቱት በማትማቲካል አናሊስት ነበር። እግር ኳስ እሱን አመጡት እና ስለ ዲቴይሎች ስለ እግር ኳስ ተደጋግመው የሚከናወኑ ግን እግር ኳስ ችላ ስላላቸው ነገሮች ትርጉም መስጠት ጀመሩ። ለምሳሌ አንድ ነገር ልንገራችሁ። በአንድ ጨዋታ ውስጥ 12 ጊዜና 13 ጊዜ ኮርና በአቬሬጅ ይወጣል እና የእግር ኳሶች ይህን ኮርና ግን ዝም ብሎ ነበር የሚያወጡት እና
ግዙፍ ተከላካዮች ካሏችሁ በጉልበት እነሱ ያስቆጥሩታል፣ ግን ብዙ ጭንቀት አልነበረውም። ብሬንትፎርድ ግን ተደጋግሞ በእግር ኳስ የሚከሰት ነገር ነው። በጨዋታው 12 ጊዜ የሚሞከር ነገር ነው። አንድ ቲም 12 ሙከራዎች እንኳን ላይሞክር ይችላል። እንዴት ይሄን ነገር ችላ የምንለው ብሎ ኒኮላስ ሆቨር የሚል የዳታ አናሊስት ከአሜሪካ ዩኒቨርሲቲ ያመጣው ቀጠሩ እና ምን እንደተፈጠረ ታውቃላችሁ። ኒኮላስ ሆቨር አሁን የአርሰናል ኮቺንግ ስታፍ ሰው ነው። ብራይተን አሰልጣኞች የሚቀጥርበት መንገድ የእጅ ወረወሮችን ብራይተን የእጅ ወረወራ ሜትር ከየትኛው ወደ የትኛው አንግል መሆን እንዳለበት ስዊንጉ አይነት ምናምን ጥናት የሚያደርግ አይነት ቡድን ነው። የብራይተን የእጅ ወረወራ መንገድ ሊቨርፑሎች አሁን ይጠቀሙታል። የገን ክሎፕ ከዛ ከብራይተን ቀድቼ ነው ይላሉ። የእጅ ወረወራውን መንገድ ማለት ብዙ ስለ ዲቴይሎች መጨነቅ ጀምሯል። ማንቸስተር ዩናይትድም የዳታ ባለሙያዎች ነበሩ፣ ግን ያን በትልቅ መንገድ አይጠቀምበትም ነበር ማለት ይቻላል። ከዛ በኋላ በቀስታ ውስጥ ነው በተለይ ደግሞ የነ ሰር ጂሚ ራትክሊፍ ካምፓኒ ከመጣ በኋላ ስለ ዳታዎች በደንብ መጠናከር የጀመረ ማለት ነው። እና እንዳልኳችሁ ሴት ፒስ ዲዛይን ያደርጋል፣ ፐርፎርማንስ አናላይዝ ያደርጋል፣ ኢንዲቪጁዋል ፐርፎርማንስም አናላይዝ ያደርጋል። ስራው በጣም የሚያተኩረው ኦፖናንት ትሬንድስ ነው። የተጋጣሚ ቡድኖች ምን አይነት ዝንባሌ ያላቸው፣ በሚከላከሉበት ጊዜ ውስጥ ድክመታቸው ምንድን ነው፣ ከኛ ጨዋታ ጋር ምንድነው ኤክስፕሎይት ልናደርጋቸው የምንችለው፣ የኛ ጨዋታ የነሱን ድክመት እንዴት ነው በደንብ ኤክስፕሎይት ማድረግ የሚችለው የሚሉትን ታክቲካዊ ጉዳዮች ላይ በደንብ ይሰራል። እንግዲህ እግር ኳስ ሁለቱ ቡድኖች ማንቸስተር ዩናይትድ በዚህ መንገድ ሲዘጋጅ ተቃራኒ ቡድን በዚህ መንገድ ይዘጋጃል። ስለዚህ እግር ኳስ በጣም ታይት ሆኗል። ስለዚህ የሚለዩት በጣም ዲቴይሎች ነው። አንደኛው በጣም ታይት የሆኑ ጌሞች የሚለያቸው ኮርነር ሴት ፒስ ማለት ለዛ ነው። ሴት ፒስ ላይ ብዙ ሰዎች እየሰሩ የሚገኙት ማለት ነው። እንግዲህ አርሰናል ግን ክለባችን ከመቀላቀሉ በፊት 2015 አንስቶ ለኤቨርተን እንዳልኳችሁ 7 ዓመታትን በፐርፎርማንስ አናሊሲስ ሰርቷል። ከኤቨርተን ከካርሎ አንቸሎቲ እና ከራፋኤል ቤኒቲስ ጋር ሰርቷል እና ከሁለቱ ታክቲካል በጣም ቤዝድ ከሆኑ አሰልጣኞች ጋር ከሰራ በኋላ የእግር ኳስ ዳታ ብቻ ሳይሆን ሜዳ ውስጥ ያሉ ታክቲካል ነገሮችንም ፕላን ማድረግ ጀመረ ነው የሚሉት፣ ወይም ደግሞ በደንብ ማጤን ጀመረ። ራሱ ጌሞችን የጌም ፕላኖችን ማዘጋጀት ጀመረ። እናም የዳታ ሰዎች ብቻ ሳይሆን እግር ኳስን መረዳት የሚችል ሰው ዩኒቨርሲቲ ውስጥ በሊቨርፑል ጆን ሞሪስ ዩኒቨርሲቲ ውስጥ ተመርቆ የወጣ የዳታ ባለሙያ ብቻ ሳይሆን ታክቲካል በጣም መረዳት የሚችል የሆነ ፒች ላይ ማሰልጠን የሚችል አይነት ሰው ሆነ ማለት ነውና ይሄ ነገር ለማንቸስተር ዩናይትድ በደንብ እንደጠቀመው ነው የሚነገረው። ታዲያ ክለባችን ይህን ከፕሪሚየር ሊግ የታክቲክ ስልቶች ጋር 7 ዓመታት ያስቆጠረ ብቁ ግለሰብ መቅጠር ቻለ። ከዛ በኋላ ከመጣ በኋላ ብዙ ነገሮችን ነው እንግዲህ በማንቸስተር ዩናይትድ ውስጥ ለመፍጠር የሞከረ። ብዙ የማንቸስተር ዩናይትድ ኮቺንግ ዲፓርትመንት ሲቀያየሩ እሱ አልተቀየረም፣ አብሮ ሰርቷል። ለምሳሌ አሁን ከጆን ኢቫንስ ጋር ነው እየሰራ የሚገኘው። ከዛ በፊት የሮበን አሞሪም የማንቸስተር ዩናይትድ አሰልጣኝ በነበረበት ጊዜ ካርሎስ ፈርናንዴዝ የሮበን አሞሪም ምክትል አሰልጣኝ ነውና እያንዳንዱ አናሊስት ከካርሎስ ፈርናንዴዝ ጋር ነበር የሚሰሩት እና የሚያጠናቸውን ነገሮች የሚመለከታቸውን ነገሮች ለካርሎስ ፈርናንዴዝ ይነግረዋል። ካርሎስ ፈርናንዴዝ ደግሞ ከሮበን አሞሪም ጋር ወደ ሜዳ ለመቀየር ይሞክራሉ ማለት ነው እና በክለባችን በመቆየቱ በጣም የተረጋጋ ሰው ነውና ማይነኩ አይነት ሰው እንደሆነ ይነገራል። በካሪክ ስርም እንዳልኳችሁ በግልጽ የላቀ የመጣውን የሴት ፒስ አጠቃቀም የማዕዘን ምት እንዲሁም ደግሞ ጌሙ ስላላት ተገባግበሩ በጣም ሁነኛ ሰው ነውና የትኛውም ኤሪክ ቴን ሃግም ሮበን አሞሪም ስሙን ጠቅሶ ያላመሰግኑት ሰው ማይክል ካሪክ ስሙን ጠቅሶ ሲያመሰግነው በቅርቡ የሰማ ነው ማለት ነውና እንግዲህ ማንቸስተር ዩናይትድ 15 የቆሙ ኳሶችን ወደ ግብነት ቀይሯል። 15 ማለት ነውና አርሰናል ወይም ደግሞ ሌላ ክለብ ሴት ፒስ በደንብ ሲጠቀም ተመልክታችሁ ሊሆን ይችላል። ግን ከመቶ ሴት ፒሶች የእጅ ወረራ ሊሆን ይችላል፣ ዴድ ቦል አጠቃላይ የሚባለው ማለት ነው፣ ቅጣት ምት ሊሆን ይችላል፣ ኮርነር ሊሆን ይችላል። ከመቶ 8ቶችን ያስቆጥራል። በሬቲንግ የፕሪሚየር ሊግ ቀዳሚ ቡድን ነው። ከመቶ ሴት ፒሶች 8 ያስቆጥራል ማንቸስተር ዩናይትድ ማለት ነውና የማዕዘን ምትን ወደ ግብነት በመቀየርም የማንቸስተር ዩናይትድ ሬት ወደ 14.3% ከፍ ብሏል። ከ10 ወደ 14 ከፍ እንዳለ እንመለከታለን ማለት ነው። እንግዲህ ሀሽን ግን አሁን ባሉት የዳታ ዲፓርትመንት ውስጥ ዋናው ኃላፊ ነው። ይህም የዳታውን ክፍል የሚመሩ አይነት ሰው ነው። እሱ አናሊሲስ የሚያደርጋቸው ነገሮች ከጆን ኢቫንስ ጋር ይሰራሉ ብያቸዋለሁ። ብሉ ፕሪንቱን ነው የሚያቀርበው። ከዛ በኋላ መቀየር፣ እሱን የሚያደርጋቸውን ነገሮች መተግበር በጣም አስፈላጊ ነው። ሃውሲንግ ግን በጣም የተለየ ምን ያደርጓል ካላችሁ ዱዋሎች የሚያጠናበት መንገድ በጣም ብዙዎች ያደንቁታል። ዱዋሎች የሚያጠናበት መንገድ ለምሳሌ ማጉዌር ዱዋል ብዙ ያጋጥማል ብሎ የሚያስበው የተቃራኒ ቡድን ተጫዋች እንዴት ነው የሚነሳ፣ ፊዚካሊ እንዴት ነው፣ ኪሎ እንዴት ነው፣ ዱዋል ሲያደርግ ምኑ ደካማነቱ ምኑ ጠንካራነቱ የሚሉት ነገሮችም በጣም ያጠናል ብሎ
ያደንቁታል ማለት ነው። ቲዮሪን ወደ ኤክስኪዩሽን የመቀየር ጉዳይ የማንቸስተር ዩናይትድ ሰዎች ነው፣ ግን አሁን በደንብ እያጠኑበትና እየቀየሩበት እንደሆነ እየተመለከተ ነው የምንገኘው ይህን ሰው ማለት ነውና ካሪክ ስሙን ጠቅሶ ስላመሰግነው በጥቂቱ እኛ ማንሳት አለብን ብለን ስላሰብን ነው ያነሳ ነው። እንዴት ተመለከታችሁት? ካይት ሃውሲንግ ግን ጃፓናዊውን የማንቸስተር ዩናይትድ የዳታ ዲፓርትመንት ኃላፊና የፐርፎርማንስ አናሊስት የቲኤችፒስ ዲዛይን ሰውዬ እንዴት ተመለከታችሁት? ጥቂት ልናስተዋውቃችሁ ሞክረናል። ብዙ ዌብሳይቶች ስለዚህ ሰውዬ በተለይ ደግሞ ዳታ ቤዝድ የሆኑ ዌብሳይቶች ጽፈውታል። እናም እኛም ለእናንተ አጋራ ነው ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋል።